ሰላም እንዴት ናችሁ? ስድስተኛ ክፍል ሚኒስትሪ ተፈታኞች ቃል በገባውላችሁ መሰረት የ2016 ዓ.ም የሚኒስትሪ ፈተናን ይዤላችሁ መጥቻለሁ። በጣም ቀላላቸው፣ አብረን እንስራቸው እስኪ። እንዲህ ይላል የመጀመሪያው ጥያቄ። ከሚከተሉት ሙሉ ቁጥሮች ውስጥ ተጋማሽ ያልሆነው የቱ ነው ይላል። ተጋማሽ ያልሆነውን የተባላችሁት። ኦኬ፣ ሁለት አይነት የቁጥር ስብስቦች አሉ። የመጀመሪያው ተጋማሽ ሲባል ኢቭን ነምበርስ ይባላሉ እነዚህ። ሁለተኛው ደግሞ ኢ ተጋማሽ የሚባሉ የቁጥር ስብስቦች አሉ። ኢ ተጋማሽ፣ እነዚህኞቹ ደግሞ ኦድ ነምበርስ ይባላሉ በእንግሊዝኛ። ኦኬ፣ ተጋማሽ ቁጥሮች ማለት ለሁለት እኩል የሚካፈሉ ቁጥሮች ናቸው። የመጨረሻው ሆሄያቸው ወይ 0 ወይ 2 ወይ 4 ወይ 6 ወይም ደግሞ 8 ናቸው። ማንኛውም ቁጥር ከነዚህ አምስቱ ሆሄዎች መካከል በአንዱ የሚጨርስ ከሆነ ያ ቁጥር ተጋማሽ ቁጥር ይባላል። ኢ ተጋማሽ ቁጥሮች ደግሞ ለሁለት እኩል የማይካፈሉ ቁጥሮች ናቸው። ማንኛውም ቁጥር ከነዚህ አምስቱ ሆሄዎች በአንዱ የሚጨርስ ከሆነ ያ ቁጥር ኢ ተጋማሽ ይባላል ማለት ነው። ይኸው ከነዚህ አምስቱ መካከል በአንዱ የሚጨርስ የትኛውም ቁጥር ኢ ተጋማሽ ቁጥር ይባላል። ኦኬ፣ ይህንን እንያዝና እስኪ ምርጫዎቹን እንመልከታቸው። ሀ ላይ የተሰጣችሁ 230 ይላል። ከእናንተ የሚጠበቀው በቃ የመጨረሻዋን ሆሄ መመልከት ብቻ ነው። የመጨረሻዋ ሆሄ 0 ነች አይደለ? 0 ደግሞ ተጋማሽ ዝርዝር ውስጥ ነው ያለችው ወይስ ኢ ተጋማሽ ዝርዝር ውስጥ ነው ያለችው? ተጋማሽ ዝርዝር ውስጥ ነው ያለችው ይችት። ስለዚህ ይህ ቁጥር ተጋማሽ ቁጥር ነው ማለት ነው። የተጠየቃችሁት ግን ተጋማሽ ያልሆነው ተብላችሁ ነው። ስለዚህ ሀ መልስ አይሆንም ማለት ነው። ለጋር እንምጣ። 7234 ይላል። የመጨረሻው ሆሄ 4 ነች አይደለ? 4 ተጋማሽ ዝርዝር ውስጥ ነች ወይስ ኢ ተጋማሽ ዝርዝር ውስጥ? ተጋማሽ ዝርዝር ውስጥ ነው ያለችው ይችት። ስለዚህ ለም መልስ አይሆንም ማለት ነው። ሐመር ውሃ ጋር እንምጣ። 421 ይላል። 421ም ላይ የመጨረሻዋ ሆሄ 1 ነች። አንድን አሁን አይታችኋት ከሆነ ኢ ተጋማሽ ውስጥ ነው ያለችው። ስለዚህ ይህ ቁጥር ተጋማሽ አይደለም፣ ኢ ተጋማሽ ነው ማለት ነው። ስለዚህ ትክክለኛው መልስ ሐመር ውሃ ነው ማለት ነው። ለመማር ስለሆነ ምንም እንመልከተው። መልሱን አግኝተን ጨርሰናል፣ ግን ለመማር ምንም እንየው እስኪ። 5176 ይላል። የመጨረሻዋን ሆሄ ተመልከቷት፣ 6 ነች አይደል? 6 ደግሞ ተጋማሽ ዝርዝር ውስጥ ነው ያለችው። ስለዚህ ይህ ቁጥር ተጋማሽ ነው። ስለዚህ ብቸኛው ኢ ተጋማሽ ቁጥር ሐመር ውሃ ጋር የተሰጣችሁ 421 ስለሆነ መልሱ ሐመር ውሃ ነው ማለት ነው። ወደ ቀጣዩ ጥያቄ እንሻገር። ሁለተኛው ጥያቄ እንዲህ ይላል። ከሚከተሉት ሙሉ ቁጥሮች ውስጥ ለአምስት ተካፋይ የሆነው የቱ ነው? ለአምስት ተካፋይ የሆነው የቱ ነው የተባላችሁት። ኦኬ፣ ማንኛውም ቁጥር የመጨረሻው ሆሄው ወይ 0 ወይም ደግሞ 5 ከሆነ ያ ቁጥር ለአምስት ይካፈላል ማለት ነው። ኦኬ፣ ይህንን እንያዝና እስኪ አማራጮቹን እንመልከታቸው። 251ን አይታችሁ ከሆነ የመጨረሻው ሆሄ 1 ነች አይደለ? ስለዚህ ይህ ቁጥር ለአምስት አይካፈልም ማለት ነው። ምክንያቱም አስታውሱ፣ የማንኛውም ቁጥር የመጨረሻ ሆሄ ወይ 0 ወይ 5 ከሆነ ብቻ ነው ያ ቁጥር ለአምስት ይካፈላል የምንለው። 251 ላይ የመጨረሻ ሆሄ 1 ስለሆነች ይህ ቁጥር ለአምስት አይካፈልም ማለት ነው። ለጋር ስንመጣ 970 ይላል አይደል? የመጨረሻ ሆሄ 0 ነች። ይህ ቁጥር ለአምስት ይካፈላል ማለት ነው። ስለዚህ መልሱ ለነው ማለት ነው። ለመማር ስለሆነ እስኪ ሐመር ውሃና ምንም እንመልከታቸው። መልሱን አግኝተን ጨርሰናል፣ ለነው። ግን ሐመር ውሃና ምንም እናያቸው እስኪ። ሐመር ውሃ ላይ 113 ይላል። የመጨረሻ ሆሄ 3 ነው። ከ0 እና ከ5 መካከል ስላልሆነ ይህ ቁጥር ለአምስት አይካፈልም ማለት ነው። ምንም ስናየው 826 ይላል። የመጨረሻው ሆሄ 6 ስለሆነ ይህም ቁጥር ለአምስት ተካፋይ አይደለም ማለት ነው። ስለዚህ ከተሰጣችሁ ምርጫ ውስጥ ብቸኛው ለአምስት ተካፋይ ቁጥር ለላ ያለችው 970 ነች። ወደ ቀጣዩ ጥያቄ እንለፍ። ሶስተኛው ጥያቄ ላይ ደርሰናል። እንዲህ ይላል። የ455 አካፋይ የሆነው የቱ ነው ይላል። በነገራችን ላይ ይህ ጥያቄ ሁለት መልሶች አሉት። መልሶቹን ቀድሜ ልንገራችሁና እንዴት እንደሚሰራ አሳያችኋለሁ። ለላይ ያለችው 13ም አካፋዩ ነች፣ መላይ ያለችው 5ም አካፋዩ ነች። ስለዚህ ለም መም መልስ መሆን ይችላሉ። ለምን እንደዚህ እንዳልኳችሁ ልንገራችሁ። የ455 አካፋዮችን ዘርዝሯቸው። 455ን ጻፉና አካፋዮቹ እነማን ናቸው? አንድ አካፋዩ ነች። አንድ የማንኛውም ቁጥር አካፋይ ነች። 5 አካፋይ ነች። 7 13 35 65 91 እና ራሱ 455 የ455 አካፋዮች ናቸው። እነዚህ ናቸው አካፋዮቹ። በሌላ አነጋገር 455ን በእነዚህ ቁጥሮች ብታካፍሉት ያለ ቀሪ ሙሉ ቁጥር ይመጣላቸዋል ማለት ነው። ኦኬ ስትመለከቱት ከአካፋዮቹ መካከል 13 አለች እችት፣ 5ም አለች እችትና
ስለዚህ ምርጫው ላይ 13ን መልስ መሆን ይችላል፣ 5ን መልስ መሆን ይችላል። በነገራችን ላይ ግን ይህንን ጥያቄ በፍጥነት መመለስ ከፈለጋችሁ ሁለተኛው ጥያቄ ላይ እንዳሳየኋችሁ ማንኛውም ቁጥር በ5 እና በ0 የሚጨርስ ከሆነ ያ ቁጥር ለ5 ያለ ቀር ይካፈላል ብያችኋለሁ። ያ ማለት 5 የዚህ ቁጥር አካፋይ ነች ማለት ነው። ስለዚህ ቶሎ ብላችሁ መን መመለስ ትችላላችሁ። ምንም እዚህ ዝርዝር ውስጥ መግባት ሳይጠበቅባችሁ ቶሎ ብላችሁ መብላችሁ መልስ መስጠት ትችላላችሁ። ስፔሻሊ ፈተና ልትፈተኑ ስለሆነ እንዲህ አይነት ቶሎ መስራት የምትችሉባቸውን ጊዜያችሁን መቆጠብ የምትችሉባቸውን ዘዴዎች ማወቅ አለባችሁ። ስለዚህ በቃ እንዲህ ያለውን ቁጥር መዘርዘር ሳይጠበቅባችሁ 5 ምርጫ ተደርጋ ከተሰጠቻችሁ የመጨረሻውን ሆሄ እዩት። ወይ 0 ወይ 5 ከሆነ ቶሎ ብላችሁ 5ን መምረጥ ትችላላችሁ። ማለት ወይም ለ ወይም መ ብላችሁ ብትመልሱ ትክክል ስለምትሆኑ መ ብላችሁ መመለስ ትችላላችሁ። ስለዚህ የዚህ ጥያቄ መልስ መም ለም ናቸው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ኦኬ፣ አራተኛው ጥያቄ እንዲህ ይላል። የ360 ብቸኛ ትንትን የሆነው የቱ ነው ይላል። ብቸኛ ትንትን ማለት ተተንታኝ ቁጥሮችን ብቸኛ ቁጥሮችን ተጠቅሞ መተንተን ማለት ነው። ኦኬ፣ አብዚ ዛፍን ተጠቅሜ ላሳያችሁ እንዴት እንደሚሰራ። 360ን እዚህ ጋር እንጻፍና 360 ለሁለት መካፈል ይችላል አይደል? ለሁለት ስታካፍሉት 180 ይሆናል። 180ም ለሁለት መካፈል ይችላል 90 ይሆናል። 90ም ለሁለት መካፈል ይችላል 45 ይሆናል። 45 ለሁለት መካፈል አይችልም፣ ነገር ግን ለ3 መካፈል ይችላል 15 ይሆናል። 15ም ለ3 መካፈል ይችላል 5 ይሆናል ማለት ነው። አሁን ከእናንተ የሚጠበቀው ብቸኛ ቁጥሮች ላይ ብቻ ማክበብ ነው። ይኸው 2 ብቸኛ ቁጥር ነች፣ ስለዚህ 2 ሁለቶች ላይ እናከባለን። 3ም ብቸኛ ቁጥር ነች፣ ስለዚህ 3 ሶስቶች ላይ እናከባለን። መጨረሻ ላይ 5ም ብቸኛ ቁጥር ነች፣ 5 ላይ እናከባለን። አሁን ከዚህ በኋላ መተንተን አይችልም፣ ጨርሰናል። እዚህ ጋር ለምን ብትሉ 5ም 3ም ብቸኛ ቁጥሮች ናቸው። በነገራችን ላይ ብቸኛ ቁጥሮችና ተተንታኝ ቁጥሮች የሚባሉ የቁጥር ስብስቦች አሉ። ብቸኛ ቁጥሮች የሚባሉት 2 አካፋዮች ብቻ ያላቸው ናቸው። ተተንታኝ ቁጥሮች የሚባሉት ደግሞ ከ2 በላይ አካፋይ ያላቸው ናቸው። አሁን 2ን አይታችኋት ከሆነ አካፋዮቿ 2 ብቻ ናቸው፣ 1 እና ራሷ 2። 3ንም ተመልክታችኋት ከሆነ 1 እና ራሷ 3 ናቸው አካፋዮቿ። 5ም እንደዛው 1 እና ራሷ 5 ብቻ። ሌሎቹን ተመልክታችኋቸው ከሆነ ግን ከ2 በላይ አካፋይ አላቸው። ለምሳሌ 15 1 ታካፍለዋለች፣ 3 ታካፍለዋለች፣ 5 ታካፍለዋለች፣ እንደገና ራሱ 15 ያካፍለዋል። ስለዚህ 4 አካፋዮች ስላሉ ተተንታኝ ቁጥር ነው ማለት ነው። ለዛ ነው ብቸኛ ቁጥሮችን ስናከብ 2፣ 3 እና 5 ላይ ብቻ ያከበብኩት ልላችሁ ነው። ኦኬ፣ እነዚህን ብቻ እናባዛቸዋለን። ብቸኛ ቁጥሮችን 2 ሲባዛ 2 3 ነው አይደል የተጻፈችው? 2 ሲባዛ 2 ሲባዛ አድርገን 3 ደግሞ 2 ያለች 3 ሲባዛ 3 ሲባዛ አድርገን መጨረሻ ላይ 5ን እንጽፋለን። በዚህ መንገድ ተነተን ነው ማለት ነው። በርቢ ስንገልጸው 2 3 ጊዜ አይደል የተባዛችው? 2ን እንጽፍና the power of 3 እናደርጋለን ማለት ነው። በርቢ ሲገለጽ ታይምስ እናደርግና 3 2 ጊዜ አይደል የተባዛችው? 3ን እንጽፍና the power of 2 እናደርጋለን ማለት ነው። መጨረሻ ላይ 5 ያው አንዴን ያለችው እንዳለች 5ን እንጽፋለን። ጨርሳችኋል። በቃ መልሱ ይሄ ነው። 2 the power of 3 times 3 square times 5። አሁን ከዚህ ጋር የሚመሳሰል መልስ እንፈልግ እስኪ። ይኸው ለጋ ነው አይደል የምታገኙት? 2 the power of 3 times 3 square times 5 አንድ አይነት ናቸው። ስለዚህ መልሱ ለነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። አምስተኛው ጥያቄ እንዲህ ይላል። የ52 እና 86 ትንሹ የጋራ አካፋይ ትጋአ የሆነው የቱ ነው ይላል። እንግዲህ እዚህ ጋር የጥያቄ ስህተት አለ። ትንሹ የጋራ አካፋይ ብለውታል። ትልቁ የጋራ አካፋይ ለማለት ነው። ይህንን የምናውቀው በቅንፍ ውስጥ ትጋአ ብለዋል። ስለዚህ ይህ ምህጻረ ቃል የሚወክለው ትልቁ የጋራ አካፋይን ነው። ስለዚህ ትልቁ የጋራ አካፋይ ብላችሁ ተረዱት። ይህንን ልትሰሩ የምትችሉበትን 2 ዘዴዎች ላሳያችሁና እናንተ ትመርጣላችሁ የሚቀላችሁን። ኦኬ፣ ቁጥሮቹ 52 እና 86 ናቸው አይደለም? እንዘርዝራቸው እስኪ አካፋዮቻቸውን። በመጀመሪያ የ52ን አካፋዮች እንዘርዝር። 52 አካፋዮቹ 1 ታካፍለዋለች። 1 የማንኛውም ቁጥር አካፋይ ነች ብያቸዋለሁ ቅድምም። 2 ታካፍለዋለች፣ 4 ታካፍለዋለች፣ 13 ታካፍለዋለች፣ 26 እና በስተመጨረሻ ራሱ 52። በነገራችን ላይ ማንኛውንም ቁጥር 1 እና ራሱ ቁጥሩ ያካፍሉታል። ኦኬ፣ 52ንም ይኸው 1 ታካፍለዋለች፣ 52 ራሷ ታካፍለዋለች። በተጨማሪ እነዚህ ቁጥሮች ያካፍሉታል። ኦኬ፣ አሁን ደግሞ 86 ጋር እንምጣ። የ86ንም አካፋዮች እንዘርዝራቸው። 86ን 1 ታካፍለዋለች፣ 2 ታካፍለዋለች፣ 43 ታካፍለዋለች፣ ራሱ 86 ታካፍለዋለች።
ኦኬ አሁን የ52 እና የ86ን አካፋዮች ዘርዝረን ጨረስን። አሁን የጋራቸውን እናውጣ። 52ንም 86ንም በጋራ የሚያካፍሏቸው እነማን ናቸው? ለምሳሌ አንድ የጋራ ነች አይደል? ይሄው እዚህ ጋም አለች። ሁለትም የጋራ ነች፣ እዚህ ጋም አለች። በቃ ከዚህ ውጭ የጋራ የላቸውም አይደል? የሁለቱ የጋራ እነዚህ ሁለቱ ቁጥሮች ብቻ ናቸው። አሁን ግን የተጠየቃችሁት እናንተ ትልቁ የጋራ አካፋይን ነው። ስለዚህ ከአንድና ከሁለት የቱ ነው ትልቅ? ሁለት ነች አይደል ትልቅ? ስለዚህ በቃ መልሱ ሁለት ነው ማለት ነው። ሀ ነው መልሱ ማለት ነው ባጭሩ። ይህ የመጀመሪያ ዘዴ ነው፣ ሊስት በማድረግ ትልቁ የጋራ አካፋይን ማግኘት ማለት ነው። ሁለተኛው ዘዴ ደግሞ አብዢ ዛፍን በመጠቀም ማግኘት ነው። 52ን አብዢ ዛፍን በመጠቀም እንተንት ነው። በመጀመሪያ 52 በ2 መካፈል ይችላል፣ 26 ነው። 26 በ2 መካፈል ይችላል፣ 13 ይመጣል። ጨርሳችኋል። በቃ 13 ብቸኛ ቁጥር ስለሆነ ከዚህ በላይ መተንተን አይችልም። ቅድም እንዳሳየዋችሁ ብቸኛ ቁጥሮች ላይ እናከባለን። ከዛ ብቸኛ ቁጥሮችን እናባዛቸዋለን። 2 ታይምስ 2 ታይምስ 13 ይሆናል። ሁለት ጊዜ ስለተባዛች 2 ስኩዌር መሆን ትችላለች። 2 ስኩዌር ታይምስ 13 ማለት ነው። ኦኬ ቀጥለን ደግሞ የ86ን እንስራ። 86ንም አብዢ ዛፍን በመጠቀም እንተንት ነው። በሁለት ይሄዳል፣ 86 ይካፈላል 43 ይሆናል። 2 እና 43 ብቸኛ ቁጥሮች ናቸው። 43 ራሱ ብቸኛ ቁጥር ስለሆነ መተንተን አይችልም ከዚህ በላይ። ስለዚህ እዚህ ጋር ትቆማላችሁ። ይሄ 2 ሲባዛ 43 ይሆናል ማለት ነው። ሁለትን በነገራችን ላይ ቱ ዘ ፓወር ኦፍ 1 ማድረግ እንችላለን። ኦኬ አሁን ትጋአን ነው የምንፈልገው፣ ትልቁ የጋራ አካፋይን ነው የምንፈልገው። ትልቁ የጋራ አካፋይን ለማግኘት የሁለቱን የጋራ እናወጣለን። እዚህ ጋር 2 አለች፣ እዚህ ጋርም 2 አለች። በቃ ከዚህ ውጭ እነዚህ ሁለት ቁጥሮች የጋራ የላቸውም አይደል? ለምሳሌ ሁላችሁ እዚህ ጋር 13 አለች፣ እዚህ ጋር ግን የለችም 13። እዚህ ጋር 43 አለች፣ እዚህ ጋር ግን 43 የለችም። ስለዚህ ብቸኛ የጋራ ቁጥር 2 ነች። ሁለትን እንጽፋለን ማለት ነው። ነገር ግን አሁን ትልቁ የጋራ አካፋይን ስለሆነ የምንፈልገው ሁለትን የምንጽፈው ከትንሽ ርቢ ጋር ነው፣ ከትልቅ ርቢ ጋር አይደለም። እዚህ ጋር ያለችው 2 እዚህ ጋር ካለችው 2 ይልቅ ትልቅ ርቢ አላት። እቺ ቱ ዘ ፓወር ኦፍ 2 ነች፣ እቺ ግን ቱ ዘ ፓወር ኦፍ 1 ነች። ስለዚህ ትንሽ ርቢ ያለውን ነው የምንመርጠው ብያቸዋለሁ። ስለዚህ ትንሽ ርቢ ያለው ቱ ዘ ፓወር ኦፍ 1 እቺ ነች። ቱ ዘ ፓወር ኦፍ 1 ማለት ደግሞ 2 ነው። ስለዚህ መልሱ 2 ነው ማለት ነው። ስለዚህ በዚህም ብትሰሩት መልሱ አንድ አይነት ቁጥር ነው የመጣው 2 ነው። በነገራችን ላይ ግን ቁጥሩ እያነሰ ከመጣ ትንንሽ ቁጥሮች ከሆኑ ሊስቲንግ ሜትድን ብትጠቀሙ ቶሎ ልትሰሩት ትችላላችሁ። ቁጥሩ ግን በጣም እየተለቀ በመጣ ቁጥር አብዢ ዛፍን መጠቀም በጣም አሪፍ ዘዴ ስለሆነ ይሄኛው እንድትጠቀሙ ታበረታታችኋለሁ። ወደ ቀጣዩ ጥያቄ እንለፍ። 6ኛው ጥያቄ ላይ ደርሰናል። እንዲህ ይላል፣ የ105 300ኛ ዝቅተኛ የሂሳብ ቃል የቱ ነው ይላል። ኦኬ በጣም ጥሩ። ይህንንም መስራት የምትችሉበትን 2 ዘዴዎች ላሳያችሁ። የመጀመሪያው ዘዴ ትልቁ የጋራ አካፋይን በማግኘት የሚሰራ ነው። ስለዚህ አብዢ ዛፍን ተጠቅመን ትልቁ የጋራ አካፋይን እንፈልግ እስኪ። 105 ልክ ከዚህ ቀደም እንደሰራ ነው ማለት ነው። 105ን እንተንት ነው በመጀመሪያ። 105 በ2 መካፈል አይችልም፣ ነገር ግን በ3 መካፈል ይችላል። ራይት በ3 ስታካፍሉት 35 ይመጣላቸዋል። 35 በ3 መካፈል አይችልም፣ በ2ም አይችልም፣ በ5 ግን መካፈል ይችላል። በ5 ስታካፍሉት 7 ይመጣላቸዋል። በቃ ጨርሳቸዋል። ከዚህ በላይ መሄድ አትችሉም። ለምን? 7ም 5ም ብቸኛ ቁጥሮች ስለሆኑ መተንተን አይችሉም። 3 ታይምስ 5 ታይምስ 7 ማለት ነው ይሄ። ቀጥለን ደግሞ 300ን በተመሳሳይ ሁኔታ እንስራው። 300 በ2 መካፈል ይችላል፣ 150 ይመጣል። 150 በ2 መካፈል ይችላል፣ 75 ይሆናል። 75 በ2 መካፈል አይችልም፣ ነገር ግን በ3 መካፈል ይችላል፣ 25 ይመጣል። 25 በ5 መካፈል ይችላል። ራይት በ5 ታካፍሉት 5 ይመጣል። ጨርሳቸዋል። እዚህ ጋር ብቸኛ ቁጥሮችን እንደተለመደው እናባዛለን። 2 ታይምስ 2 ታይምስ 3 ታይምስ 5 ታይምስ 5 እነዚህ ናቸው አይደል ብቸኛ ቁጥሮች። ሌሎቹ ተተንታይ ስለሆኑ አናባዛቸው። ይሄንን በርቢ እንግለጸው። 2 ታይምስ 2 ማለት 2 ስኩዌር ማለት ነው። ታይምስ 3 ታይምስ 5 ታይምስ 5 ማለትም 5 ስኩዌር ማለት ነው። ኦኬ አሁን ትልቁ የጋራ አካፋይን እንዴት ነበር የምናገኘው ብያችኋለሁ። ከዚህ ቀደም ስነግራችሁ የጋራ እንፈልጋለን አይደል? መጀመሪያ በሁለቱ መካከል ያሉ የጋራ ቁጥሮችን እንፈልጋለን። 3 እዚህ ጋርም አለች፣ እዚህ ጋርም አለች። 3ን እንወስዳለን፣ 3 እናደርጋለን ማለት ነው። ከዛ ቀጥለን ደግሞ 5 ሁለቱም ጋር አለች፣ 5 እዚህ ጋርም አለች፣ እዚህ ጋርም አለች። ታይምስ ብለን 5ን እንወስዳለን። ነገር ግን የጋራ ቁጥሮችን ስንወስድ ከትንንሽ ርቢያቸው ጋር ነው የምንወስደው ብያቸዋለሁ። አሁን እዚህ ጋር 3 አለች፣ እዚህ ጋርም 3 አለች፣ እኩል ናቸው። ስለዚህ 3ን ዝም ብለን እንወስዳለን ማለት ነው። 5 ግን እዚህ ጋር ያለችው 5 እና እዚህ ጋር ያለችው 5 እዚህ ጋር ያለችው 5 ትልቅ ርቢን ያላት።
ስለዚህ እዚህ ጋር ያለችውን 5 ነው የምንወስዳት። ስለዚህ ለዛ ነው 3 ታይምስ 5 ብለን በቃ እንጨርሳለን ማለት ነው። 3 ታይምስ 5 ይሆናል መልሱ 3 ታይምስ 5 15 ይሆናል ማለት ነው። 3 ሲባዛ 5። ኦኬ በጣም ጥሩ ትጋአን አገኘን አይደል? 105 300ኛ ነው አይደል የተባላችሁት። ይህንን ወደ ዝቅተኛ ሂሳባዊ ቃል ለመለወጥ ሁለቱንም በ15 አካፍሏቸው፣ በትልቁ የጋራ አካፋያቸው ማለት ነው። ሁለቱንም ይህንንም በ15 ይህንንም በ15 አካፍሏቸው። 105 ሲካፈል 15 ስታደርጉ 7 ይሰጣቸዋል አይደል? 300ን ደግሞ በ15 ስታካፍሉት 20 ይሰጣቸዋል። ጨርሳቸዋል። 7 20ኛ ነው መልሳችሁ ማለት ነው። መልሱ ነው ማለት ነው። ይህንን ጥያቄ መስራት የምትችሉበት የመጀመሪያው ዘዴ ነው። ሁለተኛው ዘዴ ግን ካንስሌሽን ነው፣ ማጣፋት ማለት ነው። ምን እያልኩ ይመሰላችሁ? ጥያቄው 105 300ኛ ነው አይደል? 105ንም 300ንም የሚያካፍሏቸውን ቁጥሮች አስቡ እስኪ። ለምሳሌ ሁለቱንም ቁጥሮች 5 ማካፈል ትችላለች አይደል? እንዲሁ ስታዩት 5 ማካፈል እንደምትችል ማወቅ ትችላላችሁ። ለምን ብትሉ የማንኛውም ቁጥር የመጨረሻ ሆሄ ወይ 5 ወይም ደግሞ 0 ከሆነ ያንን ቁጥር 5 አካፍላቸዋለች ብያቸዋለሁ። ስለዚህ 105 የመጨረሻ ሆሄ 5 ነች፣ 300ም የመጨረሻ ሆሄ 0 ስለሆነች ሁለቱንም ቁጥር 5 እንደምታካፍል ግልጽ ነው። ስለዚህ 105ን በ5 ታካፍላላችሁ። በ5 ታካፍሉ 105 ትጠፋና 21 ትሆናለች። ማጣፋት ያልኳችሁ ለዛ ነው። 300ንም በ5 ታካፍሉት 300 ትጠፋና 60 ትሆናለች። 21 60ኛ ሆነላችሁ ማለት ነው። ኦኬ ግን አልጨረሳችሁም። አሁንም መቃለል ይችላል ከዚህም በላይ። አሁን ደግሞ 21ንም 60ንም በጋራ ማካፈል የምትችል ቁጥር አስቡ እስኪ። 3 ነች አይደለ? 21ንም በ3 ማካፈል ትችላላችሁ፣ 7 ይመጣል። 60ንም በ3 ማካፈል ትችላላችሁ፣ 20 ይሆናል። ስለዚህ በቃ ጨረሳችሁ ማለት ነው። 7 20ኛ መጣ መልሳችሁ። እንግዲህ እንደምታዩት ሁለቱንም ዘዴዎች ተጠቅመን ያመጣ ነው ተመሳሳይ ቁጥር ነው። 7 20ኛ ነው በዚህም ዘዴ 7 20ኛ ነው የመጣው። መልሱ 7 20ኛ ነው። ነገር ግን እንዳያችሁት ካንስሌሽን በጣም ፈጣኑና ቀላሉ መንገድ ነው። ግን ቁጥሮችን ለአሉንም ታህቱንም ቶሎ ካንስል እያደረጋችሁ ለማቃለል የምትፈልጉ ከሆነ በጣም መለማመድ ይገባቸዋል። ምክንያቱም በጋራ የሚያካፍሉትን ቁጥሮች ቶሎ በአእምሯችሁ ማሰብ ስለሚጠበቅባችሁ ማለት ነው። ወደ ቀጣዩ ጥያቄ እንለፍ። 7ኛው ጥያቄ ላይ ደርሰናል። እንዲህ ይላል የአስርዮሽ ቁጥር 2.337 ትክክለኛው ክፍልፋይ የቱ ነው ይላል። ኦኬ በጣም ጥሩ። እንግዲህ እንደምትመለከቱት ይህ አስርዮሽ ቁጥር ነው። ዴሲማል ነምበር ይባላል በእንግሊዝኛ። ወደ ክፍልፋይ እንድንለውጠው ነው የተፈለገው፣ ወደ ፍራክሽን እንድንለውጠው ማለት ነው። ቁጥሩን እንጻፈው እስኪ መጀመሪያ 2.337 አይደለ? ይህንን ቁጥር ወደ ክፍልፋይ ለመለወጥ በመጀመሪያ ኦቨር አድርጉና 1 አድርጉ። ማንኛውንም ቁጥር ኦቨር 1 ማድረግ ትችላላችሁ፣ ምክንያቱም በቁጥሩ ላይ ምንም ለውጥ ስለማያመጣ መብታችሁ ነው። ኦቨር 1 ማድረግ ኦቨር 1 እና ታይምስ 1 ማድረግ ትችላላችሁ። ኦኬ በጣም ጥሩ። ስለዚህ አሁን ይህንን ቁጥር 2.337 የሚለውን ሙሉ ቁጥር እናድርገው። እንግዲህ አስርዮሽ ቁጥር ነው፣ በነጥብ ነው አይደል የተገለጸው። ሙሉ ቁጥር እናድርገው። ሙሉ ቁጥር ለማድረግ በ1000 መባዛት አለበት። በ1000 ለምን? በ1000 ስታባዙ 1000 3 ዜሮዎች አይደል ያሏት። ስለዚህ ከነጥቡ ተነስታችሁ 3 ወደፊት መሄድ ይጠበቅባቸዋል ማለት ነው። 3 ወደፊት ስትሄዱ 2337 ላይ ትደርሳላችሁ። ሙሉ ቁጥር ሆነ ማለት ነው። አንድንም በ1000 እናባዛት። በነገራችን ላይ ማንኛውንም ክፍልፋይ ለአሉንም ታህቱንም በአንድ አይነት ቁጥር ማባዛት ትችላላችሁ። የፈለጋችሁትን ቁጥር መርጣችሁ በዛ በፈለጋችሁት ቁጥር ለአሉንም ታህቱንም ማባዛት ትችላላችሁ። መርሳት የሌለባችሁ ግን ለአሉን በሌላ ታህቱን በሌላ ቁጥር ማባዛት አትችሉም። በአንድ አይነት ቁጥር ነው ማባዛት የምትችሉት። ለምሳሌ አሁን እኔ በ100 ማባዛት እችላለሁ ሁለቱንም። ነገር ግን በ100 ባባዛ ከነጥቡ 2 ነውና የሚሄደው 233.7 ነው የሚሆንብኝ። ስለዚህ ወደ ሙሉ ቁጥር አልቀየርኩትም፣ ስቲል አስርዮሽ ቁጥር ነው ማለት ነው። ለዛ ነው በ1000 ለማባዛት የመረጥኩት። በ1000 ሳባዛ ሙሉ ቁጥር ስለሚሆንልኝ ነጥቧ ስለምጠፋ ማለት ነው። የላይኛውን ቁጥር ማለት ለአሉን በ1000 ሳባዛ ግን የታችኛውን ታህቱንም ግዴታ በ1000 ማባዛት አለብኝ። ስለዚህ አሁን ስንት መጣ ማለት ነው? 2337 ሆነ ለአሉ ኦቨር አድርጌ ታህቱ ደግሞ 1 ሲባዛ 1000 ይሆናል። በቃ መልሱ 2337 ኦቨር 1000 ሆነ ማለት ነው። ያ ማለት መልሱ ሐመር ውሃ ነው ማለት ነው። ኦኬ 8ኛው ጥያቄ እንዲህ ይላል የመቶኛ 0.75% ትክክለኛው ክፍልፋይ የቱ ነው ይላል። ኦኬ መቶኛን ወይም ፐርሰንትን ወደ ክፍልፋይ ለመለወጥ በመጀመሪያ ደረጃ ጥያቄው ላይ 0.75% አይደል የተባላችሁት። 0.75% ማለት 0.75 መቶኛ ማለት ነው። ኦቨር 100 ማለት ነው። ኦኬ ከዛ በኋላ እቺ 0.75 አስርዮሽ ቁጥር አይደለች።
ልክ ከዚህ ቀደም የነበረው ጥያቄ ላይ እንዳደረግነው እችን አስርዮሽ ቁጥር ወደ ሙሉ ቁጥር እንለውጣት። ማለት ነጥቧን እናጥፋት። እንዴት አድርገን? ኦኬ 0.75ንም መቶንም በመቶ ማባዛት እንችላለን አይደል? በመቶ ለማባዛት የመረጥኩበት ምክንያት ከነጥቡ ተነስቼ 2 ስቴፕ ሲሄድ 75 ላይ ስለምደርስ ነው። ሙሉ ቁጥር ትሆንልኛለች፣ ነጥቧ ትጠፋለች ማለት ነው። ኦኬ ስለዚህ 0.75 ሲባዛ በመቶ 75 ይሆናል። 100 ሲባዛ በመቶ ደግሞ 10,000 ይሆናል አይደል? መቶ ላይ 2 ዜሮ መጨመር ነው፣ 10,000 ይሆናል። ኦኬ በጣም ጥሩ። አሁን 75 10,000ኛን ማቃለል አለብኝ። ማቃለል ይቻላል አይደል? እንዴት አድርጌ ላቃለሁ? ቅድም አሳይቻችኋለሁ። ለማቃለል ወይም ወደ ዝቅተኛ ሂሳባዊ ቃል ለመለወጥ ማጣፋት እንችላለን ብያችኋለሁ። ካንስሌሽን አይደል? 75 10,000ኛ ከሆነ 75ንም 10,000ንም በጋራ የምታካፍል ቁጥር እስኪ እናስብ። ማነች? 25 አይደለ? 75ንም በ25 ስናካፍላት 3 ትሆናለች። 10,000 ደግሞ በ25 ስናካፍላት 400 ትሆናለች። ስለዚህ በቃ ጨርሳችኋል። መልሳችሁ 3 400ኛ ነው ማለት ነው። ያ ማለት ሀ ነው መልሱ ማለት ነው። ይህንን ጥያቄ ግን መስራት የምትችሉበት ሌላም መንገድ አለ። በመጀመሪያ ደረጃ 0.75 መቶኛ ታደርጉትና 0.75ንም መቶኛንም በአራት ማባዛት ትችላላችሁ። የተፈለገው እችን ነጥብ አጥፍቶ ሙሉ ቁጥር ማድረግ ነው 0.75። ስለዚህ ሙሉ ቁጥር ለማድረግ ደግሞ ግዴታ በመቶ ማባዛት አይጠበቅባችሁም። በአራት ካባዛችሁትም ሙሉ ቁጥር ይሆናል 0.75። 0.75ን በአራት ስታባዙ 3 ይሆናል። መርሳት የሌለባችሁ ግን መቶንም ግዴታ በአራት ማባዛት አለባችሁ 0.75ን በአራት ስታባዙ። ከዛስ 0.75 ሲባዛ በአራት 3 ይሆናል። ሙሉ ቁጥር ሆነ ማለት ነው። ምንም በመቶ አባዝታችሁ 75 10,000ኛ ምታችሁ ከዛ ማቃለል ምናምን አይጠበቅባችሁም። በአራት ተባዝቶ ሙሉ ቁጥር እንደሚመጣ ካወቃችሁ በቃ በዚህ በቀላሉ መስራት ትችላላችሁ። 0.75 ሲባዛ 4 3 ሆነ፣ 100 ሲባዛ 4 ደግሞ 400 ሆነ። እዚህ ጋር ጨረሳችሁ ማለት ነው። በሁለቱም ዘዴ ተጠቅመን ያመጣነው ውጤት አንድ አይነት ነው። ይሄኛው ዘዴ ግን በጣም ቀላል ነው አይደል? ነገር ግን በነጥብ የተቀመጡ ቁጥሮች እንዴት በቀላሉ ወደ ሙሉ ቁጥር እንደሚለወጡ ማወቅ አለባችሁ። መለማመድ ያስፈልጋችኋል ማለት ነው። ለዛ ወደ ቀጣዩ ጥያቄ እንለፍ። 9ኛው ጥያቄ ላይ ደርሰናል። እንዲህ ይላል፣ ከሚከተሉት ትክክል የሆነው የቱ ነው ይላል። ኦኬ ኋላ የተሰጣችሁ ምርጫ 11 8ኛ ከ5 4ኛ ያንሳል እያላችሁ ነው። ኦኬ እንጻፈው እስኪ እዚህ ጋር 11 8ኛ ያንሳል ከ5 4ኛ። ክፍልፋዮችን ማወዳደር የምትችሉባቸው በርካታ ዘዴዎች አሉ። ቀላሉ ዘዴ ግን ምን መሰላችሁ? ክሪስ ክሮስ ማድረግ ነው። 11ን ከ4 ጋር አባዟት። 11 ሲባዛ 4 44 አይደል? 44ና እዚህ ጋር ጻፏት። ቀጥላችሁ ደግሞ 8ን ከ5 ጋር አባዟት። 8 ሲባዛ በ5 40 ነው አይደለ? 40ን ደግሞ ኑና እዚሽ ጋር ጻፏት። አሁን 44 ከ40 ትበልጣለች እንጂ አታንስም አይደል? ስለዚህ መሀል ላይ መቀመጥ የነበረበት ምልክት የይበልጣል ነው እንጂ የያንሳል አይደለም። ስለዚህ ሀ ላይ የተሰጣችሁ ምርጫ ስህተት ነው ማለት ነው። ለጋር እንምጣ። 0.65 እኩል ነው 13 20ኛ ነው አይደል ያላችሁ? ኦኬ ይህንን በቀላሉ ለመስራት 0.65ን ወደ ክፍልፋይ እንለውጠው። 0.65ን ወደ ክፍልፋይ ለመለወጥ ኦቨር 1 አድርጉና ከዛ ይህንን ታይምስ 100 ይህንንም ታይምስ 100 አድርጉት። ለምን? ታርጌታችን እቺ በነጥብ የተገለጸችውን ቁጥር ወደ ሙሉ ቁጥር ለመለወጥ ነው። ልክ ከዚህ ቀደም ስንሰራው እንደነበረው ማለት ነው። 0.65 ሲባዛ 100 ስናደርግ ከነጥቡ 2 ስቴፕ እንሄዳለን አይደል? 2 ስቴፕ ስንሄድ 65 ይሆናል። 1 ሲባዛ 100 ደግሞ 100 ይሆናል። 65 መቶኛ መጣላችሁ ማለት ነው። 65 መቶኛን ማቃለል እንችላለን ራይት? 65 መቶኛን በማጣፋት ማቃለል እንችላለን አይደል? ቅድም እንዳሳየዋችሁ 65ንም መቶንም በ5 ማካፈል እንችላለን አይደል? 65 በ5 ስትካፈል 65 ጠፋና 13 ትሆናለች። 100 በ5 ስትካፈል 20 ትሆናለች። 13 20ኛ ነው መልሱ ማለት ነው። ትክክል የሆነው የቱ ነው ስለተባላችሁ መልሱ ለነው ማለት ነው። ለመማር ስለሆነ እስኪ ሐመር ውሃና ምንም እንመልከታቸው። ሐመር ውሃ ላይ የተሰጣችሁ 5 1/5ኛ እኩል ነው 5.125 ነው የተባላችሁት አይደል? እነዚህ ሁለቱ እኩል ናቸው ወይስ አይደሉም የሚለውን ለማረጋገጥ ቀላሉ ዘዴ ይሄኛውን ድብልቅ ቁጥር ወደ አስርዮሽ ቁጥር መለወጥ ነው። አሁን እዚህ ጋር የምትመለከቱት ድብልቅ ቁጥር ይባላል። ለምን? አንድ ሙሉ ቁጥርና አንድ ህገኛ ክፍልፋይ ተደባልቀው ስላሉ። ሙሉ ቁጥሯ 5 ነች፣ 1/5ኛ ደግሞ ህገኛ ክፍልፋይ ነች። ይህ አንድ ላይ 5 ሙሉ 1/5ኛ ይባላል።
በመጀመሪያ ደረጃ ይህንን ድብልቅ ቁጥር ወደ አስርዮሽ ቁጥር እንለውጠው። እንዴት አድርገን? አምስትን እንዳለችን ተዋትና ይህ ማለት 5 ሲደመር 1/5 ማለት ነው። እንደዚህ አድርገን መግለጽ እንችላለን። አምስትን እንዳለች ትተን 1/5 ብቻ ወደ አስርዮሽ ቁጥር እንለውጠው። እንዴት? 1/5 ማለት 1 ሲካፈል ለ5 ማለት ስለሆነ 1ን ለ5 እናካፍለው። 1 ሲካፈል ለ5 1 ከ5 ስለምታንስ 0 ሰተናት 10 እናድርጋትና ከላይ 0 ነጥብ እናድርግ። 10 ሲካፈል ለ5 2 ጊዜ ይደርሳል። 2 ሲባዛ በ5 10 ይሆናል። 10 ሲቀነስ 10 0 ይቀራቸዋል። 0.2 ነው ማለት ነው። 1/5 ማለት 0.2 ነው ማለት ነው። ስለዚህ በ1/5 ቦታ 0.2ን ስንተካ 5 ሲደመር 0.2 ይሆናል። ይህ ማለት 5.2 ሆነ ማለት ነው። ስለዚህ 5.2 እና 5.125 እኩል ናቸው ነው የሚላችሁ። ይሄ ደግሞ ስህተት ነው አይደል? 5.2 እና 5.125 እኩል አይደሉም። ስለዚህ ሐመር ውሃ መልስ ሊሆን አይችልም ማለት ነው። መጋር እንምጣ። መጋ ደግሞ ስንመጣ 14/5 ይበልጣል ከ2 ሙሉ 4/5 እያላችሁ ነው። ይህንንም ለማረጋገጥ እዚህ ጋር 2 ሙሉ 4/5 ተብሎ የተገለጸው ድብልቅ ቁጥር ነው። ወደ ህገወጥ ክፍልፋይ እንለውጠው። 2 ሙሉ 4/5 ወደ ህገወጥ ክፍልፋይ ሲለወጥ 2 ሲባዛ 5 ሲደመር 4 እናደርጋለን። 2 ሲባዛ 5 10 አይደል? ሲደመር 4 14 14 እና ከላይ ጻፉት። ኦቨር ከስር ደግሞ ያለችውን 5ን እንዳለች ከስር እንጽፋታለን። ስለዚህ 14/5 አድርገን ወደ ህገወጥ ክፍልፋይ ለወጥ ነው ማለት ነው። ይህ ድብልቅ ቁጥር ነበር፣ ወደ ህገወጥ ክፍልፋይ ለወጥ ነው። ስለዚህ አሁን ጥያቄው ጋር ምንድነው የሚለው? 14/5 ይበልጣል ብሎ ከ2 4/5 አይደል የሚለው? 2 4/5 ማለት ደግሞ 14/5 ማለት ነው። 14/5 ከ14/5 ይበልጣል እያላችሁ ነው። ይህ ደግሞ ስህተት ነው አይደል? ሁለቱ እኩል ናቸው እንጂ አንዱ ከሌላው አይበላለጡም። ስለዚህ መላይም የተሰጣችሁ ስህተት ነው ማለት ነው። ብቸኛው ትክክለኛ መልስ ለነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። 10ኛው ጥያቄ እንዲህ ይላል። አንድ ነጋዴ በ1500 ብር የገዛውን ዕቃ በ2000 ብር ቢሸጥ የነጋዴው ትርፍ በፐርሰንት ስንት ነው ይላል። ኦኬ እንግዲህ ያ ነጋዴ ዕቃውን የገዛው በ1500 ብር ነው አይደለ? የሸጠው ደግሞ በ2000 ብር ነው። ስለዚህ በመጀመሪያ ደረጃ በብር ትርፉ ስንት እንደሆነ እናስብ እስኪ። 1500 ብር ዕቃ ገዝታችሁ በ2000 ብር ብትሸጡት ትርፋችሁ ስንት ነው? 500 ብር አይደል? ትርፋችሁ 500 ብር ነው። ኦኬ 500 ብር ነው ያተረፋችሁት። የተጠየቃችሁት ግን በፐርሰንት ነው። በፐርሰንት ለመስራት ያተረፋችሁትን ትርፍ ማለት 500ን ሲካፈል አድርጉና መጀመሪያ ዕቃውን በገዛችሁበት ብር አካፍሉት። 1500 ብር አይደል መጀመሪያ ዕቃውን የገዛችሁት? ሲካፈል አድርጋችሁ 1500 አድርጉ ማለት ነው። ከዛ በፐርሰንት ስለተጠየቃችሁ መጨረሻ ላይ ሲባዛ በ100% ማድረግ አትርሱ። ከዛ አሁን ሁለቱ ዜሮችን ማጥፋት ይችላሉ። ከዛ በ5 1 ይሆናል። ይሄ በ5 ይሄ ደግሞ 3 ይሆናል። በ5 ስታካፍሉት እያልኳችሁ ነው፣ ቅድም ማጣፋትን ስላሳየዋችሁ ማለት ነው። 5 በ5 ስትካፈል ትጠፋና 1 ትሆናለች። 15 በ5 ስትካፈል ትጠፋና 3 ትሆናለች። ስለዚህ 1/3 ሆነ ማለት ነው መልሳችሁ። 1/3ን በ100% ስታባዙት 1 ሲባዛ 100 ይሆናል። 100/3% ይሆናል ማለት ነው። አሁን 100 ለ3 እናካፍል። 100 ሲካፈል ለ3 ራይት። 10 ለ3 በማካፈል እንጀምር። 10 ሲካፈል ለ3 3 ጊዜ ይደርሳል ራይት። 3 ሲባዛ በ3 9 ይሆናል። 10 ሲቀነስ 9 1 ይቀራቸዋል። ዜሮን ታወርዱታላችሁ አይደለም? ዜሮን ስታወርዱት 10 ትሆናለች። 10 ሲካፈል ለ3 አሁንም 3 ይደርሳል። 3 ሲባዛ በ3 9 ይሆናል። አሁንም 10 ሲቀነስ 9 1 ይሆናል። አሁን ለአንድ ዜሮን ስትሰጡ ከላይ ነጥብ ማድረግ አለባችሁ። ኦኬ 10 ሲካፈል ለ3 3 ይሆናል። 3 ሲባዛ በ3 9 ይሆናል። 10 ሲቀነስ 9 1 ይሆናል። አሁንም 1 ከ3 ስለምታንስ ዜሮን ሰጥተን 10 እናድርጋት። አሁን አንድ ጊዜ ነጥብ ስለሰጠን እንደፈለግን ዜሮ መስጠት እንችላለን። 10 ሲካፈል ለ3 አሁንም 3 ይሆናል። 3 ሲባዛ በ3 9 ይደርሳል። 10 ሲቀነስ 9 1 ይሆናል። እንግዲህ እንደምትመለከቱት ይህ ነገር እየተደጋገመ ነው አይደል የቀጠለው። 10 9 10 9 10 9 እንደዚህ እየተደጋገመ ይቀጥላል። በቃ ለዛ ነው እዚህ ጋር መልሱም 33.3333 እያለ ነው የሚቀጥለው። ስለዚህ እዚህ ጋር መቆም ትችላላችሁ። መልሱ 33.33% ነው ማለት ነው። ያ ማለት መልሱ መ ነው ማለት ነው። 33.33%። ወደ ቀጣዩ ጥያቄ እንለፍ።